ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል። የአዲስ መረጃ በተለይ ደግሞ ኢትዮጵያችን ላይ ትኩረት ያደረገ ነው ማለት ነው። በእርግጥ ይህንን ርዕሰ ጉዳይ ብዙዎች ይፈሩታል፣ ብዙዎች የሚያሳድዱታል፣ እንዲሁም ደግሞ ብዙዎች ደግሞ እና ታዲያ ለኛ ምን ፋይዳ አለው የሚሉ የሚያናንቁም አሉና ይህን ነገር ነው በደንብ ዛሬ በትነን የምናየው። ይህ መረጃ ግን ክሬዲቱን ለዶክተር መስከረም ለቺሳ መስጠት እንፈልጋለን። ምክንያቱም የእሷን ቪዲዮ አይቼዋለሁኝና እሷ ሀሳብ ላይ ተመርኩዤ ነው አንዳንድ ነገሮችን ለመፈተሽ ጥረት ያደረኩት ማለት ነው። ወደ ቤተሰቦቻችን ስለዚህ ክሬዲቱን ለምንወዳት ለምናከብራት ለዶክተር መስከረም ለቺሳ እንዲሆንልን ከወዲሁ እናሳስባለን ማለት ነው። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። አንድ ጥቁር የሚመስል መጋረጃ አለ በነገራችን ላይ ንጉስ ቴዎድሮስ ትንቢትና የአውሮፓ የጥበብ መንቃት ሚኒስትር ነው። እንግዲህ ዶክተሯም ለመንካት እንደሞከረችው እንዲሁም ደግሞ በጣም በተጨነቀችበት ሰዓት ድንገት ተነስታ መዝሙረ ዳዊትን ከፍታ እንዳነበበች ቀኑ ሮብ እንደሆነ ግን ደግሞ የሮብ ጸሎት እንዳልነበረ ነው የተናገረችው ዶክተሯና መዝሙር 71 ላይ በጣም ትኩረት አድርጋ ነው ሀሳቧን ገልጥ የነበረ። አንድ ጥያቄ ተጠይቃ ነበረ ስለ ንጉስ ቴዎድሮስ ማለት ነው። አንቺስ ምን ትያለሽ? እግዚአብሔር ገልጾልሻል የሚል ጥያቄ ወደ እሷ ይመጣ ነበረ እና ይህንን መነሻ በማድረግ ነው ስለ አውሮፓ ጥበብ መንቃት ስለ ሬኔሳንስ ያነሳችው ማለት ነው። እና እኔ በግሌ ግን በጣም አስገርሞኛል። ብዙዎቻችን ይሄ ለኛ ትውልድ ለዚህ ትውልድ ምን ይጠቅማል ተረት ነው ብለን የምናናንቀው ነገር ነጮች ቀን ከሌት እንዴት እንቅልፍ እንደሚነሳቸው ነው። ዶክተሯም እንግዲህ አንቺ እያልኩ ነው የምናገረው፣ ይቅርታ ጠይቃለሁ በዚህ አንቺ በማለት ማለት ነው ለመረጃው እንዲያመቸኝ በሚል ነው ዶክተሯን አንቺ እያልኩኝ የምጠራት ማለት ነው። ነጮች እጅግ በጣም በትኩረት ሰጥተው ነው የሚያጠኑት፣ እኛ ግን አጣጥለነዋል ማለት ነው። እና ይሄ አሁኑ ትውልድ ወሳኝ ጥያቄ ወሳኝ ደግሞ ስሜታችንን የሚነካ ጉዳይ ነው። በአንድ በኩል ንጉሱ ይመጣል የሚለው ተስፋ፣ በሌላ በኩል ደግሞ ይሄ ተስፋ ትውልዱን ሰነፍና ጠባቂ አድርጎታል የሚል ትችት አለ። ግን ሚዛናዊነት የሆነ ነገር ወደ እናንተ ለማድረስ ነው ምን ሞክረውና በመጀመሪያ ደረጃ ወደ ንጉሱ ወደ ሬኔሳንሱ ማለት በሬኔሳንስ ዘመንም ያጠኑት ወደዛ ከመሄዳችን በፊት ትንቢት ለስንፍና ሳይሆን ለዝግጅት እንደሆነ ልንናገር እንፈልጋለን። አሁን ትውልዱ ንጉስ መጥቶ ያድነናል ብሎ እጁን አጣጥፎ መቀመጡ ትልቅ ስህተት ነው። ምክንያቱም ዶክተር መስከረምም እንደጠቀሰችው መዝሙር 71 ላይ ንጉሱ ሲመጣ የሚገዛው በስራ በፍትህና በስርዓት ነው እና ዝግጅት ይፈልጋል። አንድ ትልቅ እንግዳ ወደ ቤት ሲመጣ ቤቱ ይጸዳል፣ ይዘጋጃል። ንጉሱ ሲመጣ የሚረከበው የሚጠብቀውን ትውልድ ሳይሆን የሚሰራውን ትውልድ ነው። ስለዚህ ንቃት ያስፈልገናል። ትንቢቱ ትውልዱን ሊያነቃው ይገባል እንጂ ሊያደነዝዘው አይገባም። እና አንዳንዶች ስለሚተቹ ነው ንጉሱ ይመጣል ብላ ኦርቶዶክስ ትሰብካለች፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሰብካለች እና ያንን ንጉስ ቴዎድሮስ የተባለውን ንጉስ ቁጭ ብሎ ትውልዱ እየጠበቀ ነው ብለው የሚተቹ የሚናገሩ አሉና ያለ መንግስት መጨረሻው ደርሷል የሚለውን እውቀት ትውልዱ በምዕራባውያን አስተሳሰብ ከመጠመድ ወጥቶ የራሱን ማንነት እንዲፈልግ ሊያነሳሳው ይገባል የዚህ ንጉስ መምጣት ማለት ነው። እና ነጮች ለምንድነው በጣም ትኩረት ሰጥተው የሚያጠኑት የሚለው እንግዲህ ዋናው ነጥባችን ነው። ነጮች ይህንን ትንቢት በእንቅልፍ ማጣት የሚያጠኑት ንጉሱን ስለሚወዱት አይደለም፣ ስለሚፈሩት ነው በነገራችን ላይ። እና ለምሳሌ ስነ ልቦና ጦርነትን ብናነሳ እነሱ ትንቢቱን አውቀው ዝግጅት ሲያደርጉ ቴክኖሎጂ ላይ ጂኦፖለቲካ ላይ ትኩረት አድርገው ይሰራሉ። እኛ ግን የቤታችንን ሀብት ሳናውቅ ተረት ነው ብለን ችላ እንድንል ይፈልጋሉ እነሱ ማለት ነው። አሁን ያለነው ትውልዶች በተለይ የምናደርገው እንደዛ ነው። ይሄ ተረት ነው፣ ይሄ እንደዚህ ነው እያለን ከትችት ያልወጣን ትውልዶች ነን አብዛኞቻችን፣ ሁላችንም ባንሆንም። ትውልዱ ሊያውቀው የሚገባው ታዲያ ጠላቶችህ አንተን እንቅልፋት የሚያጠኑ ከሆነ አንተ ውስጥ ትልቅ አቅም አለ ማለት ነው። ይህ አቅም ደግሞ ስራና እውቀትን የሚጠይቅ ነው እና አብዛኞች ንጉሱ ይመጣል ማለት ምን ማለት ነው ብለው ይጠይቃሉ። ንጉሱ ሲመጣ ሁሉን ነገር በዱላ የሚቀይር አይደለም። ምሁራኖቻችን እንደሚናገሩት የስርዓት ለውጥ ያመጣል። ንጉሱ የሚመጣው የኢትዮጵያ የጠፋውን ስርዓት ወይ ደግሞ ሲስተም ለመመለስ ነው። ያ ስርዓት ደግሞ የሚተገበረው በትውልዱ እጅ ነው። መቼ? እሱን የሚያውቀው እግዚአብሔር ነው። ሌላው የአእምሮ ነጻነት ነው። ትውልዱ ከባርነት አስተሳሰብ ወጥቶ እኔ የዓለም መሪ ነኝ ብሎ እንዲያስብ ያደርገዋል። ይሄ ደግሞ ታላቅ የስራ ተነሳሽነትን ይፈጥራል ማለት ነው። እና አብዛኞች ታዲያ እንግዲህ ተቺዎች ትውልድ ደንዝዟል፣ ይሄ ንጉስ ይመጣል ብሎ ይጠብቃል፣ ሀገር ብትወረር እንኳን እሱ መጥቶ ያድነናል የሚል ትውልድ በዝቷል የሚሉ ተቺዎች አሉ። እና ተስፋ የሌለው ትውልድ ነው በነገራችን ላይ የሚደነዝዘው። አንድ ተስፋን የሚጠብቅ ትውልድ ይደነዝዛል ብዬ እኔ በግሌ አላስብም። ሰው ይሰራል፣ ትንቢቱ ደግሞ ተስፋ ነው። እና የአፄ ቴዎድሮስ የታሪክ ትምህርት ነው በነገራችን ላይ። ታሪካዊው አፄ ቴዎድሮስን ቢሆኑ ንጉስ ነኝ ብለው አልተቀመጡም።
መድፍ ሰርተዋል፣ መንገድ ሰርተዋል፣ ቀንና ሌሊት ለሀገር ለፍተዋል እና ትንቢታዊ ንጉስ ቴዎድሮስም የሚመጣው እንዲህ ላለው ሰሪ ትውልድ ነው ማለት ነው። ይህንን መጀመሪያ ከዝግጅቱ በፊት አሳስባችሁ ስለወደድኩኝ ነው። ይሄ ማንነትን ማወቅ በምዕራባውያን ዲዘርቴሽኖች ውስጥ የተደበቀው ማንነታችን ፈልገን እንድናገኝ ለራሳችን ያለን ግምት ከፍ እንዲል ያደርጋል። በነገራችን ላይ ለዛሬው ትውልድ ያለው ፋይዳ ምንድነው? ዓለም አቀፍ እውቀትን ማንነትን ማወቅ እንዳልኳችሁ ማንነትን ማወቅ በምዕራባውያን ዲዘርቴሽኖች ውስጥ የተደበቀው ማንነታችንን ፈልገን እንድናገኝ ለራሳችን ያለን ግምት ከፍ እንዲል ያደርጋል። ሌላው ዓለም አቀፍ እውቀት ነው። በፍሪ አክሰስ ላይብራሪ ውስጥ ያሉ መረጃዎችን በማንበብ ዓለም እኛን እንዴት እንደምታየን እንረዳለን። ዶክተር መስከረም ለቺሳም እሱን ነው ያደረገችውና ተስፋና ጽናትም ነው። ሌላው በችግርና በጦርነት ውስጥ ላለው ትውልድ መጨረሻው ድል ነው የሚል የሞራል ኃይል ይሰጠናልና እንግዲህ ንጉሱ በመምጣቱ አይቀርም። የሁሉም ምሁራኖች፣ ተመራማሪዎች ብዙ እንግዲህ ከነጭ እስከ ጥቁር ድረስ በዚህ ጉዳይ ላይ ምርምር ያደርጋሉ። ጥያቄው ግን ሲመጣ በምን ሁኔታ ላይ ያገኘናል የሚለው ነው። ተኝተን የምንጠብቀው ሳይሆን የጠፋውን ማንነታችን በመጽሐፍት በጥናት ፈልገን አግኝተን በስራ በስነ ምግባር ተዘጋጅተን ልንጠብቀው ይገባል። ነጮች የሚያጠኑት ጥናት የኛ ማንቂያ እንጂ መደንዘዣ መሆን የለበትም ማለት ነው። ከዚህ አንጻር እንድታየው ትፈልጋለሁ ይህንን ዝግጅትና ወደ አንኳሩ ነጥባችን ስንገባ እንግዲህ አምላክ ሆይ ፍርድህን ለንጉስ ጽድቅህን ለንጉስ እርሱ ህዝብን በጽድቅ ችግረኞችንም በፍርድ ይዳኝ ዘንድ የሚል የመዝሙር ቃል አለ። ዶክተር መስከረም በሰፊው እንደተነተነችው መዝሙር 71 በአውሮፓውያኑ መዝሙር 72 ተብለው ከሚጠሩት መዝሙራት ዋነኛው ነው ማለት ነው። ሚስጥራዊው አንግል ምንድን ነው? አውሮፓውያን በሬኔሳንስ ዘመን ንጉስ ማለት የእግዚአብሔር ጥላ በምድር ላይ እንደሆነ ያምኑ ነበረ ማለት ነው። ለዚህም እንደ መመሪያ ይጠቀሙበት የነበረው ይህንኑ የመዝሙር ክፍል ነው። የኢትዮጵያ ስናይ በወቅቱ በነበሩ የእንግሊዝ ዩኒቨርሲቲዎች ካምብሪጅ እና ኦክስፎርድ የሚገኙ የጥንት ዲዘርቴሽኖች ዶክተሯ እንዳለችው እንደሚያሳዩት የኢትዮጵያ ነገስታት ይህንን መዝሙር መንግስተ ሰማያት በምድር ላይ ለመትከል እንደ ካርታ ይጠቀሙበት እንደነበረ በጥልቅ ተጠንቷል ማለት ነው። ሌላው አፄ ቴዎድሮስ ሲነሱ እንግዲህ የሚመጣው ንጉስ ማለት ነው። ዶክተር መስከረም እንዳብራራችሁ በመዝሙር 71 ላይ አምላክ ሆይ ፍርድህን ለንጉስ ስጥ የሚለው ቃል ገና ወደፊት ለሚመጣው ዓለምን በጽድቅ ለሚያስተዳድረው ንጉስ የተነገረ ትንቢት። ይህ ንጉስ በኢትዮጵያ መንፈሳዊ ትውፊት ቴዎድሮስ ተብሎ የሚጠበቀው መሆኑን መዝሙሩም የእርሱ አመጣጥና አገዛዝ የሚገልጥ መሆኑን ነው ያነሳችው ማለት ነው። እና በብዙ አዋልድ መጽሐፍት ውስጥ አለ የትንቢት። በነገራችን ላይ የአውሮፓ ሬኔሰንስ እና የተደበቁት ጥናቶች ዶክተር መስከረም በንግግሯ ላይ የገለጸችው እጅግ አስገራሚው ነጥብ እዚህ ጋር ነው። የሚስጥር ጥናቶች ማለት ነው ዲዘርቴሽን ያለችው። በአውሮፓ የህዳሴ ሬኔሰንስ ወቅት የምዕራባውያን ሊቃውንት ስለ ኢትዮጵያ ትንቢታዊ ነገስታት በተለይ ደግሞ ስለ ቴዎድሮስ ጥልቅ ጥናት ያደርጉ እንደነበረ ነው ዶክተሯ የጠቀሰችው። እና ፍሪ አክሰስ ላይብራሪ በእንግሊዝ የዲዘርቴሽን መዛግብት ውስጥ መዝሙር 71 ላይ ትኩረት አድርገው የተሰሩ ጥናቶች አሉ ነው ያለ። እነዚህ ጥናቶች የንጉስ መቼ እና እንዴት እንደሚነሳ የዓለም ጂኦፖለቲካ እንዴት እንደሚቀየር የሚያጠኑ የነገስታት ጸሎት በሚል ርዕስ የተከማቹ መሆናቸውን ገልጻለች ማለት ነው። እና የነገስታት ጸሎት ተብለው የሚጠሩት ደግሞ ዶክተር መስከረም እንዳለችው መዝሙር 71 ብቻ ሳይሆን ሌሎችም ትንቢታዊ መዝሙራት እንደ መዝሙር 2 110 ያሉ በምዕራባውያን ዘንድ እንደ ተራ ጸሎት ሳይሆን የመንግስታት መውደቂያና መነሻ ሚስጥር ተደርገው ይጠኑ እንደነበረም ጠቁማለች። ይህንን መረጃ እንግዲህ በጉግል ላይ ፍሪ አክሰስ ላይብራሪ ውስጥ መፈለግ እንደሚቻልና የእንግሊዝ ዩኒቨርሲቲዎች በዚህ ላይ የቆየ ሚስጥራዊ ጥናት እንዳላቸው ነው የተናገረችው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃልና የመዝሙር 71 ትስስርም ለሚመጣው ንጉስ ቴዎድሮስ የተዘጋጀ መንገድ እንደሆነ ዶክተር መስከረም በዝርዝር ስታብራራ ነበረ ማለት ነው ወደ ቤተሰቦቻችን። እና እንግዲህ ዶክተር መስከረም መዝሙር 71ን የምታነሳው ለታሪካዊው አፄ ቴዎድሮስ ላለፈው አፄ ቴዎድሮስ ሳይሆን ለወደፊቱ ለሚመጣው ዓለምን በጽድቅና በርትዕ ያስተዳድራል ተብሎ ለሚጠበቀው ትንቢታዊ ንጉስ ቴዎድሮስ ነው። እና ይሄ ንጉስ ሲነሳ የሚኖረውን የስልጣን ክልል የሚሰጠውን ፍርድና የአገዛዙን ሁኔታ በመዝሙር 71 በዝርዝር እንደሚገልጸው አስረዳለች። ሌላው በጣም ትኩረት ያደረገችበት የአውሮፓ ሬኔሳንስ እና የኢትዮጵያ ሚስጥር የሚለው ነው። በአውሮፓ የጥበብ መንቃት ሬኔሳንስ የሚሉት በዛ ወቅት ምዕራባውያን ስለ ኢትዮጵያ ጥንታዊ መጽሐፍትና ስለሚመጡት ነገስታት ትንቢት ከፍተኛ ምርምር ያደርጉ ነበረ። የእንግሊዝ ዲዘርቴሽኖች በእንግሊዝ ዩኒቨርሲቲና በብሪቲሽ ላይብራሪ ውስጥ የሚገኙ የቆዩ ጥናታዊ ጽሁፎች መዝሙሩ በተለይ ደግሞ እነ መዝሙር 71ን እንደ አንድ የፖለቲካና የትንቢት ካርታ ይጠቀሙበት እንደነበረ ነው እንግዲህ ይሄ መረጃ የሚያሳየው። እና ፍሪ አክሰስ ላይብራሪ እነዚህ መረጃዎች በጉግል ላይ በነጻ በሚገኙ ኦፕን አክሰስ የምርምር መዛግብት ውስጥ እንደሚገኙ በሮያል ፋል የነገስታት መዝሙራት በሚል ርዕስ
በጥልቅ ተጠንተው እንደሚገኙ ጠቁማለች። የነገስታት ጸሎትና የምዕራባውያኑን ትኩረትም ስናይ ዶክተር መስከረምም እንዳለችው ማለት ነው አውሮፓውያን በተለይ እንግሊዞች መዝሙር 71ን ትኩረት አድርገው ያጠኑ ለሃይማኖታዊ ፋይዳ ብቻ አይደለም የዓለም መንግስታት መጨረሻና የሚመጣው ታላቅ የኢትዮጵያ ንጉስ መነሻ መሆኑን ስለተረዱ ነውና ይህ ንጉስም ሲመጣ በአውሮፓና በዓለም ላይ የሚኖረውን ለውጥ ለመረዳት እነዚህን የጸሎት መጽሐፍት እንደ ምንጭነት ተጠቅመውባቸዋል ማለት ነው። እና ዶክተሯም ለማሳየት የፈለገችው ሚስጥርም መዝሙር 71 ለሚመጣው ንጉስ የቴዎድሮስ የተሰጠ ታላቅ የትንቢት መመሪያ መሆኑን እንግዲህ ይሄ የኔ በምን ያህል ዶክተሯን ተረድቻታለሁ የሚለው ምላሽ ነው። ይሄ ሁለተኛው ይሄ ሚስጥር በእኛ ዘንድ በስፋት ባይታወቅም በምዕራባውያን ዘንድ ግን ከሬኔሳንስ ጀምሮ እስካሁን ድረስ በምርምር ደረጃ ዲዘርቴሽን ተከማችቶ እንደሚገኝ፣ ሌላው እኛም እዚህ ፍሪ አክሰስ መረጃዎችን በመፈለግ ለሚመጣው ንጉስ የተጠኑ ጥናቶች ማግኘት እንደምንችል ነው ዶክተሯ ልትናገር የፈለገችው ማለት ነውና እንግዲህ የሬኔሳንስ ሚስጥር ነጮች እንቅልፍ ነስቷቸዋል። በአውሮፓ የጥበብ መንቃት በ14ኛውና እስከ 17ኛው ማለት ነው ከ14ኛው እስከ 17ኛው መቶ ክፍለ ዘመን አውሮፓውያኑ የጥንት ስልጣኔዎች ግሪክና ሮም ብቻ ሳይሆን ወደ ምስራቅ በተለይ ደግሞ ወደ ኢትዮጵያ አይናቸውን ጥለው እንደነበር ያሳያልና የፕሬስተን ጆን ፍለጋ በነገራችን ላይ ዶክተር መስከረም ለቺሳ በደንብ ስለ ፕሬስተን ጆን በእያንዳንዱ ቪዲዮቿ ላይ ገብታችሁ ብታዩ በጣም ጥልቅ የሆነ ትንተናን ታደርጋለች። ያው ጥራዝ ነጠቅ አይደለም፣ እውቀቷ የታወቀ ነው። በደንብ የተማረች በደንብ ያወቀች ናት ይቺ ዶክተር ማለት ነው። ስለዚህ የእሷን መጽሐፎች ፈልጋችሁ ብታነቡ የእሷን ቪዲዮዎች ብትከታተሉ ስንል ነው እንደውም እንጋብዛችሁ። እና የፕሬስተን ጆን ፍለጋ አውሮፓውያን በወቅቱ በምስራቅ ያለ ታላቅ ንጉስ ዓለምን ከውድመት ያድናል የሚል እምነት ነበራቸው እና ይህ ንጉስ ኢትዮጵያ ውስጥ እንዳለ ያምኑ ነበረ። የመዝሙር 71 ጥናትም በእንግሊዝና በጀርመን የሚገኙ የጥንት የነገረ መለኮት ዲዘርቴሽኖች እንደሚያሳዩት ምዕራባውያን መዝሙር 71ን እንደ አንድ ተራ ጸሎት ሳይሆን የዓለም የመጨረሻው ሀያል መንግስት ወይ ደግሞ ላስት ወርልድ ኢምፓየር መነሻ አድርገው ተርጉመው ለምን ፈሩት? እንግዲህ ዋናው ነገር ጥናታቸው የሚያሳየው ይሄ ንጉስ ሲነሳ የአሁን የዓለም ስርዓት ወርልድ ኦርደር እንደሚፈርስ፣ የገንዘብና የፖለቲካ የበላይነታቸው እንደሚያከትም ስለተረዱ ነው ማለት ነው። ለዚህ ነው በተለያዩ ሚስጥራዊ ማህበራት በኩል የታሪክ እንዳይነቃነቅ ሲያፍኑት የኖሩት ማለት ነው። እና ትንቢቱ ለሚመጣው ንጉስ ቴዎድሮስ ምን ይላል ነው? ትንቢቱ በመዝሙር 71 ላይ ተመስርቶ የሚነግረን ስለ አንድ ግለሰብ ብቻ ሳይሆን ስለሚመጣው የጽድቅ ስርዓትም ነው። ንጉሱ ከባህር እስከ ባህር ከወንዝም እስከ ምድር ዳርቻ ድረስ እንደሚገዛ ይናገራል። ይሄ ማለት ኢትዮጵያ የዓለም ማዕከል የምትሆንበት ጊዜ ይመጣል ማለት ነው። እንግዲህ ብዙዎች በሚባል ደረጃ በተለይ አሁን ላይ ይህን ነገር እንደ ተረት ነው የሚያዩ። በራችን ላይ የቆመን ነገር እንኳን ኢትዮጵያ ከተባለ ተረት የምንለው ነገር አለ። በደንብ ነው ነጮቹ ብሬናችንን ዋሽ ያደረጉት ማለት ነው። እና ጠላቶቹ አፈር ይልሳሉ ይላል ይሄ ንግግር በምዕራባውያን ዘንድ ትልቅ ድንጋጤን እየፈጠረ ነው። ኢትዮጵያ ሲጨነቁና ሀብቷን ሲዘርፉ የኖሩ ኃይሎች በሙሉ በዚህ ንጉስ ፊት እንደሚንበረከኩ ያሳያል። ትንቢቱ የሰላም ንጉስ መሆኑን ይናገራል። ይሄ ንጉስ እንደ አሁኑ ምድር ላይ ባሉ መሪዎች በጦርነት እንዲሁም በደም መፋሰስ ሳይሆን በጽድቅ ዓለምን እንደሚገዛ ትንቢቱ ይናገራል። እና በርካቶች የሚሉት ታዲያ ይሄ የውሸት እንደው ፕሬዲክት ነው ወይስ ምንድን ነው? የምርም ንጉሱ ይመጣል የሚሉ አሉ። በመጽሐፍ ቅዱሳዊና በኢትዮጵያ የትንቢት መጽሐፍ ለምሳሌ ራእየ ሳቢላ ፍካረ ኢየሱስ መሰረት ንጉሱ መምጣቱን የማይቀር እንደሆነ ይታመናል። ጊዜው እንግዲህ ዶክተር መስከረም እንደምትጠቅሰው ዓለም በግርግር በጦርነት በረሃብ በምትታመስበት ወቅት የመጨረሻው ዘመን ኢትዮጵያ ዓለም ተስፋ ሆነ የምትወጣበት ጊዜዋ እንደሚመጣ ነው የሚነገረውና ቴዎድሮስ የሚለው ስም ደግሞ የእግዚአብሔር ስጦታ እንደማለት ሲሆን ይህም ንጉስ ከሰማይ የተሰጠ መለኮታዊ ስልጣን ያለው መሆኑን ያመለክታል ማለት ነው። እና ለምንድን ነው ይህን ያህል የሚፈሩት? ለምንድን ነው የዚህን ያህል የሚያጠኑት? ለምንድን ነው የዚህን ያህል ያስጨነቃቸው? ለምን ስታፍኖ እንዲቀር እነሱ ጋር ብቻ ነገሩን በውስጥ እንዲያካሄዱት ይሆናል? እንግሊዞች በተለይ ደግሞ ምዕራባውያን ብለን ስንል እንግሊዞች በተለይ በ19ኛው መቶ ክፍለ ዘመን ወደ መቅደላ ሲመጡ ዋናው ዓላማቸው ወርቅ መዝረፍ ብቻ አልነበረም። በነገራችን ላይ በመቅደላ የነበሩት መጽሐፍ ከ500 በላይ ብርቅዬ መጽሐፍ ዘርፈው ወደ ብሪቲሽ ሙዚየም የወሰዱት ስለሚመጣው ንጉስ የሚናገሩት ሚስጥራትንም ለመመርመር ነው ማለት ነው። እንግሊዝ እኮ ኦፊሻሊ ወጣ አንሰጥም ብላም ተናግራለች። ባለፈው አንድ ፕሮግራም ሰርተንላችሁ ነበረ። ብዙ የኢትዮጵያ ቅርሶች ስቲል ናው አሉ፣ ግን ደግሞ አትሰጥም። እንደውም ከመሬት ከምድር በታች ነው ቆፍራም ያስቀመጠቻቸው ማለት እና ጠላትን ለማሸነፍ ታሪኩን ማወቅ አለብህ እንደሚባለው ይሄ ንጉስ እንዳይነሳ ወይ ደግሞ ሲነሳ እንዴት መቋቋም እንዳለባቸው ለማጥናት ሚሊዮን የሚቆጠሩ ፓውንድ መድበው ጥናት ያደርጋሉ። ይሄንንም መመርመር ትችላላችሁ። ኢትዮጵያ ግን ችላ ብላለች ይሄን ጉዳይ። በነገራችን ላይ ነጮች ይሄን ያህል እንግዲህ ያስባችሁታል ከሬኔሳንስ ጀምሮ እስከ አሁን ድረስ እንደዚህ ትኩረት ሰጥተው እየተቀባበሉ ሲሰሩት ኢትዮጵያ ግን ችላ እንዳለች ነው ለኔ በግሌ የሚሰማኝ። ኢትዮጵያ ይሄንን ታላቅ ሚስጥር ችላ ያለችው በሁለት ዋና ዋና ምክንያቶች ነው ተብሎ
ይገመታል። አንዱ የትምህርት ስርዓት ጫና ነው። ከቅርብ 10 ዓመታት ወዲህ የኢትዮጵያ ትምህርት ስርዓት የምዕራባውያንን ፍልስፍና ብቻ እንዲከተል ትኩረት እዛ ላይ እንዲደረግ ብቻ ተደርጎ ብዙ ነገሮች ፈራርሰዋል ታውቃላችሁ። ይህም ትውልዱ የራሱን መንፈሳዊ ታሪክ ተረት አድርጎ እንዲመለከት አድርጎታል። ሌላው የውስጥ ግጭታችን ነው፣ እርስ በርሳችን ያለው ኢትዮጵያ በጎሳና በፖለቲካ ግጭቶች እንድትጠመድ በማድረግ ትውልዱ ወደ ሰማያዊውና ትንቢታዊ ክብሩ እንዳያይ ተጋርዶበታል ማለት ነው። እና ዶክተር መስከረም እንግዲህ ለማሳየት የሞከረችው በአውሮፓ ፍሪ አክሰስ ላይብራሪ ውስጥ የተቀበሉ ጥናቶች እኛነታችንን የሚነግሩን መሆናቸውን ነው። ነጮች እንቅልፋተው የሚያጠኑትን የእኛን ሀብት እኛ ግን ከውጭ በሚመጡ ድራማዎችና ፖለቲካ ተጠምደን ረስተነዋል ማለት ነው። እና መዝሙር 71 የወደፊቷ የኢትዮጵያ የድል መዝሙር ነው። እንግዲህ ይሄ ሀሳብ መነሻ ሀሳቤ የዶክተር መስከረም ለቺሳ ቢሆንም ሙሉ ለሙሉ ቃል በቃል እኔ ያልኩትን እሷ ተናግራለች ማለት አይደለም። እኔ በራሴ አንዳንድ ያደረኳቸው ተሻዎች አሉ። ይህንን እንግዲህ ወደ እናንተ ያቀረብኩት ትክክለኛ መረጃ ነው ውድ ቤተሰቦቻችን። ስለዚህ ግን ደግሞ ክሬዲቱን ለዶክተር መስከረም ለቺሳ መስጠት እፈልጋለሁ። በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ብታጋሩን ደስ ይለናል። ይህ እንግዲህ በጣም ሰፊ ተዝቆ ማያልቅ ታሪክ ነው። ይሄ ታሪክ ማለት ነው ዝም ብሎ ለግንዛቤ ያህል ብቻ ነው ይሄንን እየነገርናችሁ። እናንተም በዚህ ጉዳይ ላይ የታዘባችሁን ብታጋሩን፣ የታዘባችሁትን በኮሜንት መስጫው ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።